ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ በተለያየ ስፍራ ሆናችሁ ዝግጅታችን የተከታተላችሁ ያላችሁ እንዴት ቆያችሁ እንደተለመደው በልዩ ዝግጅት ተከስቻለሁ ልዩ ዝግጅቴ ከሰሞኑ በአማራ ፋኖ ህዝባዊ ድርጅት ላይ በተነሱ ጉዳዮች ላይ ሐሳብ እንዲሰጠኝ የድርጅቱን ሊቀመንበር አርበኛ እስክንድር ነጋን መስመር ላይ አግኝቻለሁ ከሱ ጋር ነው ቆይታ ማደርገው አድማጭ ተመልካቾቻችን እንደተለመደው ባላችሁበት ፕላትፎርም በዩቲዩብ በረምብልና በትዊተር ላይ ለሌሎች እንዲደርስ የማድረጉን ስራ በፍጥነት እንድታካሂዱ እንፈልጋለን እነኚህ አሁን ላነሳቸው ያሰብኳቸው ጥያቄዎች ሁሉ በማህበረሰብ ውስጥ የሚመላለሱ ስለሆኑ እነሱን ለማጥራት ነው የደወልኩት ስለሆነም ለሌሎች አድርሱ በኢትዮጵያም ሆናችሁ ዝግጅታችንን በቀጥታ ስርጭት ለምትከታተሉን በያላችሁበት ሰዓት አቆጣጠር እንዴት አረፈዳችሁ እንዴት ቆያችሁ ይያልኩኝ እናንተም የምትችሉት አቅም ሌሎች እንዲደርስ ማድረጉን እንድትሰሩ ጠይቃለሁ እስክንድር በቅድሚያ ከልብ አመሰግናለሁ እግዚአብሔር ይስጥልኝ ሁሌም በደወልኩ ሰዓት ምላሽ በፍጥነት ስለምሰጠኝ በጣም ከልብ አመሰግናለሁ እግዚአብሔር ይስጥልኝ እንደምን አደርክ ነው እንግዲህ ካለበት ቦታ አቋያ ምለው እኔም ሁሉ ጊዜ እድል ስለምትሰጡኝ ከልብ ላመሰግን እወዳለሁ ያው ሚዲያችሁ አንድ ተደራሽነት አለው ሁለት ደግሞ ለሁሉም ክፍት ነው ለሁሉም አመለካከቶች በነጻነት የሚሸራሸርበት በመሆኑ እናንተ ሚዲያ ላይ ሲቀርብ ሁሉ ጊዜ ከፍተኛ እርካታ ነው የሚሰማኝና ህዝብን ያገለግላችሁ ነው እና በህልውና ትግሉ ውስጥ ባለው ህዝባችን ስም ላመሰግናችሁ ፈልጋለሁ የተወሰኑ ነገሮችን አነሳለሁኝ በተለይ ደግሞ እንደዚህ የተጠለፉ ድምጾች አሉ እንደዚሁም ደግሞ ከመከከር ኮሚሽን ጋር በተገናኘ የተነሱ ሐሳቦች አሉ እነሱን አነሳለሁ ቀዳሚነቱን ከመከከር ኮሚሽን ጋር እናድርገው እንግዲህ የመከከር ኮሚሽኑ ከፋኖ ታጣቂዎች መካከል አጀንዳ ለነሱ እንዳስገባ የሚገልጽ መልእክት ያለው ነገር ሲነሳ አይቻለውና በዚህ ጉዳይ ላይ እናንተን አስተያየት ፈልጋለሁኝ ከዚህ ብንጀምር ደስ ይለኛል እስክንድር እሺ አመሰግናለሁ በድጋሚ ብሩክ ይሄንን ዜና እኛም ከመገናኛ ብዙሃን ሰምተናል ግን ምንም ምላሽ ለመስጠት ችግር ለምን እኛን አይመለከትም እኛ ከዚህ ኮሚሽን ጋር በቀጥታ ሆነ በተዘዋዋሪ ግንኙነት አድርገን አናውቅም እንደ ድርጅት ማለት ነው አማራ ፋኖ ህዝባዊ ድርጅት ወይም ደግሞ በስሩ ባሉት እዞችና አደረጃጀቶች እንደ ድርጅት በቀጥታም በተዘዋዋሪም ከዚህ ኮሚሽንም ጋር ሆነ በአገዛዙ ውስጥ ካሉ ከየትኛው አካላት ጋር ግንኙነት አድርገን እንደማናቅ በግልጽ ላስቀምጥ ፈልጋለሁ ስለዚህ ፕሮፌሰሩ የኮሚሽኑ ፕሮፌሰር ስለማ እየተናገሩ እንደሆነ እኔ አላቅ ሆኖም ምንም በማያሻማ መልኩ በማያሻማ ቋንቋ የአማራ ፋኖ ህዝባዊ ድርጅት እና በስሩ ያሉ አደረጃጀቶች ከኮሚሽኑ ጋር በቀጥታም በተዘዋዋሪም ተገናኝተውም ተነጋግረውም አስበው የሚሰመሩበት አስበውም አቁም ለማለት ፈልጋለሁ ምናልባት እስክንድር ይሄን ጥያቄ ትንሽ ረዘም ላርገው አሁን እየሰማናቸው ካለ ነው አንፃር ግለሰቦችም እየሄዱ ውይይት እያደረጉ እንደሆነ ወደ በኋላ ላይ እናነሳለን አንደኛውን ግን ከዚህ አንፃር በእርግጠኝነት አሁን ግለሰቦች እየሄዱ እንግዲህ እንደ ተቋም ነው እየመለስክልኝ ያለው ግለሰቦችስ ሄደው ውይይት አድርገው ወይም አጀንዳ አስገብተው ከሆነ እንደው ከዚህም አንፃር መታየት አለበትና ይሄንንስ እንዴት ነው የምትመለከቱት እንግዲህ ለዛ ተጠያቂ የሚሆኑት ግለሰቦቹ ናቸው ግለሰቦች እንዳልከው ይሄንን ሊያደርጉ ይችላሉ ዞሮ የድርጅቱ ፍቃድ እስከሌለው ድረስ ባዶ ነው ምንም ትርጉም የለውም ለእንትን ሊያገለግል ይችላል አሁን እንደምናየው ይሄን 2-3 ቀን ውስጥ ለፕሮፓጋንዳ ሊያገለግል ይችላል እንደ ብቻ አይደለም በነገራችን ላይ ስሜ ማጥፋትም እንቅስቃሴ ብቻ አይደለም በዚህ ጉዳይ ዙሪያ የምናየው እርስ በርስ እንድንመታታ ነው ፋኖ እርስ በርስ እንዲጨራረስ እርስ በርስ እንዲታኮስ ከውስጥ እንዲፈርስ ስለዚህ ይሄ የፕሮፓጋንዳ ከዚህ እንቅስቃሴ የፖለቲካ ትርፍ ማግኘት ብቻ አይደለም የጦርነቱ አካል የሆነ የሚዋጋውን ኃይል አገዛዙ እየታገለው የታጠቀ ትግል የሚያደርገውን ኃይል ከውስጥ ለማፍረስ
እየተንቀሳቀሰ ነው። ይሄንን እንግሊዘኛ አባባሉ ምን ይሉታል? ሳይኮሎጂካል ወርፌር ይሉታል። ሳይኮሎጂካል ወርፌር እና በሳይኮሎጂካል ወርፌር የአንድ የጦርነት አንድ ትልቅ አካል ነው። በተለምዶ በታሪካችን ውስጥ አባቶቻችን የሚሉትን ነገር አለ። ጦር ከፈታው ወሬ የፈታው ይሉታል እና ይሄ ወደ ሳይንስ ደረጃ ወደ ወታደራዊ ዶክትሪን ደረጃ አድጎ ሳይኮሎጂካል ወርፌር ይሉታል እንጂ በተለምዶም እኛ በባህል እናውቀዋለን። ለረጅም ዘመናት በጦርነት ውስጥ እንደኖርን ህዝቦች እንደ ኢትዮጵያ እንደኖረች ሀገር እንደመሆኗ መጠን እናውቀዋለን እና በዚህ አሁን በጦርነት ሊያሸንፉ ያልቻሉትን ኃይል በወሬ ባሉባልታ ለመፍታት እየተንቀሳቀሱ ነውና ከዛ አኳያ ያለ መሆኑን እንገነዘባለን። ሰራዊታችንም ይገነዘባል። ህዝባችንን ደግሞ ማንቃት ይጠበቅብናል። እሱ ያው በሂደት ውስጥ ነው ያለው ማለት ነው። እንደዚህ አይነት እንግዲህ ድርጅታችሁ እንዲህ አይነት ውይይት እንዳላደረገው እቅድም እንደሌለው ነው ቀደም ብላ ያነሳልኝ። ይሄንንም በተለያየ አጋጣሚ ስትገልጹት ነበረ ከአገዛዙ ጋር ጠላት ከሚባል ጋር ግን የእናንተ አመራር ይሁኑ ወይም ደግሞ ግለሰቦች ወይም ደግሞ በተቋማች ውስጥ የሚኖሩ በዛ ሰርክል ውስጥ ያሉ እንዲህ አይነት ግንኙነት ሲያደርጉ ትግሉን አይጎዳውም ወይ? ትግሉን አይጎትተውም ወይ? ይሄንን ሰራዊቱ በትክክል እንዲያቅ የማድረግ ነገርስ እንዴት ነው እየተሰራ ያለው? ይሄ ያልከው ምንም የሚያሻማ ነገር የለውም። እንዳልከው መርህ አልባ የሆነ ግንኙነት ወይም ደግሞ በራስ ተነሳሽነት የሚደረጉ ግንኙነቶች ትግሉ ላይ አሉታዊ ተጽዕኖ ነው የሚያሳድሩት። ለእንደዚህ አይነትም ፕሮፓጋንዳ ለእንደዚህ አይነትም ክፍተት ይፈጥራሉ። አሁን ሰሞኑ እንደተፈጠረው አይነት ክፍተትና ቅድም እንዳልኩት ጦር ከፈት ወሬ ፈታው አይነት እድል እንዲያገኝ አገዛዙ ይፈጥራሉ። ስለዚህ በጣም አፍራሽ ነው። ሆኖም ግን እያንዳንዱን ግለሰብ መቆጣጠር አትችልም። ይሄ ደግሞ ሰዋዊ እኛ ጋር ፋኖ ጋር ያለ ችግር ብቻ ሳይሆን የትኛውም ቦታ ላይ ያለ እውነታ ነው። ድርጅትን መቆጣጠር ትችላለህ። የድርጅትን ማዕከል ፈጥረ መምራት ትችላለህ። በድርጅት ውስጥ ያሉትን ግን እያንዳንዱን ግለሰብ መቆጣጠር አትችልም። ያው ግለሰቦች ድርጅት ስትመሰረት የተለያዩ አይነት ግለሰቦች ናቸው ያሉት። ስንዴውም አለ፣ እንክርዳዱም አለ። ያ ስንዴውና እንክርዳዱ በሂደት ነው የሚጠራው። ይሄ የትግል ሂደት ነው። አንድ ህዝብ በትግል ውስጥ ሲያልፍ የግድ በዚህ ውስጥ ማለፍ አለበት ማለት ነው እና ያለው ነገር በዚህ ልክ የሚታይ ነው። ሰራዊታችን እውነታውን ጠንቅቆ ያውቃል። በዛ በኩል የሚጠበቅብንን ስራ ሰርተናል። ስንሰራም ነው የከረም ነው። በህዝብ ደረጃ ግን ያው የሂደት ጉዳይ ነው። በየቀኑ ብዙ አጀንዳዎች ስለሚመጡ ያንን እንዳመጣጡ ያው ምላሽ መስጠት ነው የምንችለው እንጂ በአንድ ጊዜ የሚያልቅ ነገር አይደለም። እኛ ግንኙነት የለንም ብለን ጉዳዩን ምንዘጋው አይደለም። በየጊዜው አዳዲስ ስልቶች እየቀየሱ ያመጣሉ። አሁን እንደምናየው ማለት ነው ባለፉት 2 እና 3 ቀናት ውስጥ ለእያንዳንዱ ነገር ምላሽ መስጠት ያስፈልጋል። ስለዚህ ምላሽ እየሰጠን ነው የምናልፋቸው ማለት ነው እና በዛ ሂደት ውስጥ ነው ያለ ነው። ዞሮ ህዝቡም ይገነዘባል። አሁን በጠበቁ ደረጃ እኛ እንደው በጣም ትልቅ ችግር ይፈጠራል ብለን ነበረ። በህዝብ ውስጥ ትልቅ ብዥታ ይፈጠራል ብለን ነበር። በተለይ የመጀመሪያው የስልክ ይሄ ጠለፋው ከተለቀቀ በኋላ ማለት ነው የስልክ ቅጂው ይሄ በመስፍንና በምክትል ርዕሰ መስተዳድሩ መካከል የተደረገ የስልክ ቅጂ ትልቅ ብዥታ ይፈጥራል ብለን ነበር። ብዥታ ፈጥሯል፣ ግን በፈራ ነው በሰጋ ነው። ልክ አይደለም። ለካ የሚመጣውን ነገር አሁን ከመለማመዱ የተነሳ ሰራዊታችን አባሎቻችን ብቻ ሳይሆን ህዝቡ ራሱ የተለያዩ ወጥመዶች እንደሚዘጋ የገባው ደረጃ ላይ ደርሰናል። የተወሰነ ብዥታ ፈጥሯል፣ ግን የታሰበውን ያህል ውጤት አላመጣላቸውም ለአገዛዙ። ለዚህ ነው ተጨማሪ የስልክ ጠለፋዎች እየቆራረጡ በነገራችን ላይ እየተቆራረጠ ነው የሚወጣው። ይሄ ደግሞ ልብ ሊባል ይገባል። እየተቆራረጠ ነው። እመጣበታለሁ በኋላ
የተቆራረጠ ነው የሚወጣው እንዲመች ተደርጎ ማለት ነው። ስለዚህ የቆራረጡ ማውጣት ይዘዋል ማለት ነው። የሚፈልጉትን ውጤት ስላላመጣላቸው ማለት ነው። ግን ያው ቸግሯቸው መሬት ላይ በውጊያ ውጤት ማምጣት አልቻሉም። ስለዚህ ሌላ መንገድ እየፈለጉ ነው። እዚህንም መጨረሻ እናውቀዋለን፣ ውጤት አያመጣም። ግን ለምን ሞከራችሁ አንላችሁ። ያው ዞሮ ዞሮ እነሱም እንዳሉት ግጥሚያ ላይ ስለሆነ በተለያየ መንገድ በሁሉም መንገድ ማለት ይቻላል በውሸትም ወዘተ የግድ ፍልሚያውን አጣጥፈውታል ማለት ነው። ዞሮ ዞሮ መጨረሻ ላይ የሚያሸንፈው ህዝባዊ መሰረት ያለው ዓላማ የያዘው አካል እና እነዚህ ነገሮች በተደጋጋሚ የሚወረወሩ ነገሮች ውጤት ያላመጡት ህዝባዊ መሰረት ያለው ዓላማ የህዝብን አጀንዳ ስለያዘ ነው። የህዝብ ጥያቄ የወለድን ስለሆነ ነው። ያ ነገር እስካልተፈታ ድረስ በሴራ ወዘተ የሚመጣ ውጤት የለም እና ይሄ በእኛ ትግል ውስጥ ብቻ ሳይሆን በዓለም ታሪክ ውስጥ የሚታወቅ ነገር ነው። በሀገራችን ታሪክ ውስጥ የሚታወቅ ነገር ነው። ስለዚህ በከንቱ ነው እየለፉ ያሉት። ግን ቅድም እንዳልኩት ዞሮ ለምን በከንቱ ይለፋሉ አንል። ዝም ብለው እጃቸውን አጣጥፈው ሊጠብቁን ስለማይችሉ ማለት ነው። የአልሞት ባይ ተጋዳይነት እስከ መጨረሻው ድረስ ይፋለሙናል እና የዛ አካል ነው፣ የትግሉ ሂደት ነው፣ የጦርነቱ አካል ነው ለማለት ፈልጌ ነው። እንደው ምናልባት እዚህ ላይ እንቋጨው። ሰራዊቱም ይሁን አመራሩ ለዛ ተጋላጭ የሆነው በስልክ ምክንያት ነው። ስልክ እንደፈለጉ ኮሙኒኬት እንዲያደርግ ይሄ ለኢትዮ 360 በቀጥታ የመጡ ጥያቄዎች ናቸው። በህዝቡም የሚያመላልሰው ጥያቄ ነውና ይሄን ነገር እስከዚህ በኋላ የመቆጣጠር ነገር ሊኖር ይችላል። እንደው ሳልጠይቀው አልለፍ ብዬ ነው። አይ ጥሩ ጥያቄ ነው። ስልክ በነገራችን ላይ ስብሰባ ለማድረግ የግድ እንጠቀማለን። ባለንበት እንትን ውስጥ የኢንተርኔት በአማራ ክልል ውስጥ እንደሚታወቀው ኢንተርኔት እንደተገደበ ነው ያለው፣ ቆሟል። ስለዚህ በተለያየ ቦታ ስለሆነ ያለ ነው የግድ ስልክ መጠቀም አለብን። ስልክ ተጠቅመን ነው ሀሳብ የምንለዋወጠው ወዘተ። ስለዚህ ለምን ስልክ ትጠቀማላችሁ፣ ለምን ስልክ ትጥራላችሁ ማለት አይቻልም። እንትኑ ላይ ሂደቱን ወደ ኋላ ስለሚጎትተው ማለት ነው። ያለን አሁን የትግላችን ደረጃ ስልኩን ለመጠቀም የሚያስገድደን ነው። 80% የአማራ ክልል እኮ ቢያንስ ነው፣ ለዛውም በተለያዩ የፋኖ አደረጃጀቶች ቁጥጥር ስር ነው። ይሄን ያህል ሰፊ ቀጠና ስታስተዳድር የግድ ስልክ መጠቀም አለብህ። ስልክ ካለ ማለት ነው። ከሌለም እንትላለን፣ ከሌለም ችግር የለውም። ይሄንን ማስተዳደራችን አንቀጥልም ማለት አይደለም። እስካለ ድረስ ግን እንደዚህ በጣም ሰፊ ቀጠና ነገር የግድ ተገናኝተን መነጋገር አለብህና በዛ ልክ ነው የምናደርገው። ምንድነው አገዛዙ የሚያደርገው? በዚህ ልክ አሁን በቀጥታ ትላልቅ ሚስጥሮች ስለምናወጣ አይደለም፣ ስለሚቆራረጥ ነው። በሚመቸው መልክ ነው የሚያወጣው። የሚመቸው መልክ ነው ያው ፈጠራ፣ ንጹህ ፈጠራ። ቅድም እንዳልኩት ይሄ ሳይኮሎጂካል ወርፌር የሚባል እንደ አንድ እንትን ነው፣ ዲፓርትመንት ነው በደህንነት ውስጥ። በደህንነቱ በሀገራችን ብቻ ሳይሆን የትኛውም ዓለም ላይ ባለ የደህንነት ተቋም ውስጥ ማለት ነው እንደ አንድ ዲፓርትመንት ነው የሚታየው። በተለይ ደግሞ ጦርነት ባለበት ሀገር ውስጥ። ስለዚህ ያ ዲፓርትመንት የተለያዩ ፈጠራዎችን ይጠቀማል። አንድ ቦታ ላይ የተናገርከውን ነገር እሳቸው አንድ ነገር ቁርጥ ያደርጋል፣ ቀጣጥለው ነው እየተጠቀሙበት ያለው። እያንዳንዱ የስልክ ቅጂ ምላሽ መስጠት አንችልም። ምንድነው ማድረግ የምንችለው? ግንዛቤ ማስጨበጥ ነው። ሰራዊታችን ግንዛቤ እንዳስጨበጥ ነው። አሁን ህዝቡም እዚያ ደረጃ ላይ ደርሷል የምንለው ምንድነው የምናስጨብጠው ግንዛቤ? እንደዚህ ነው የሚሰሩት፣ ቆራርጦ ነው የሚያቀርቡት። እውነተኛ የሆነውን የስልክ ልውውጥ ሳይሆን ቆራርጦ ነው የሚያቀርቡት። ይሄንን ከተገነዘበ አድማጩ የሚሰማውን ነገር ብዙም ዋጋ አይሰጠውም ማለት ነው። ስለዚህ ፊልተር ማድረግ የሚችል ህዝብ ነው። መፍትሄው ስልኩን መጠቀም ማቆም ሳይሆን ይሄንን ፊልተር ማድረግ የሚችል ተቆራርጦ የሚቀርበውን የስልክ ቅጂ መከላከል የሚችል ህዝብ መፍጠር ነው የሚያስፈልገው እና በዛ ሂደት ውስጥ ነው ያለ ነው ለማለት ነው። እና በዚህ ልክ ይህን ካነሳ ነው በዚህ ልክ ልንረዳ ይገባል ማለት ነው። በቀዳሚነት ድምፁ የእናንተ ነው ወይ የሚለውን ነገር እንታረጋግጥልኝ ነው የፈለኩት። ለምን ዘመኑ የቴክኖሎጂ ከመሆኑ አንጻር
የድምጽ የማስመሰል ነገር ይሄ ኤአይ የሚባል ነገር ስለመጣ እሱም ቴክኖሎጂ ስላለ የእናንተ ነው ወይ የሚለውን ነገር እንድታረጋግጥልኝ ነው። የእናንተ ከሆነ ግን የአምራዊ ተብሎ የወጣው ድምጽ ላይ በሰላም ለመቋጨት የሚል ንግግር አለበትና ይሄ ሐሳቡ እቅዱ አላችሁ የሚል ነገር ሊነሳ ይችላል። እቅዱ እንዳላችሁ የሚያስረዳ ነገር ነው ወይ? ኤአይ ነው አይደለም የሚለውን ማረጋገጥም አለማረጋገጥም አልችልም። ምንድነው መደረግ ያለበት? እኔ አሁን ቴክኖሎጂው አለ ብዬ አስባለሁ። በኤአይ ጀነሬትድ ነው አይደለም የሚለው ኦፕን ሶርስ ይመስለኛል። ማለትም ማንም ሰው ሄዶ ማጣራት የሚችል ይመስለኛል። ይሄንን በተለይ እናንተ ጋዜጠኞች እያንዳንዱ ሰው ማጣራት ስለማይችል ይሄንን ብታጣሩት፣ እያንዳንዱ ስልክ ቅጂ ተቆራርጦ ነው የቀረበው አይደለም የሚለው በዛ በኩል ታጣሩ ጥሩ ነው ብዬ አስባለሁ። ይሄ የተባለችውን አሁን የተነጋገርንበት ያለውን የስልክ የተጠለፈ የስልክ ቅጂ በሚመለከት ሙሉን አልሰማሁትም፣ ጊዜ ስለሌለኝ ማለት ነው ለመናገር። ምንም ቁጭ ብዬ ሙሉን ባዳመጠው ደስ ይለኛል። ግን መጀመሪያ ላይ የተነሳችበትን አንድ ሁለት ሶስት አረፍተ ነገር እንደሰማሁ በመጀመሪያ ረገድ ጉዳዩን አውቄዋለሁ ማለት ነው። ምን ስለምን ስንነጋገር እንደነበረ ወዲያው አጥፍቼ ወደ ሌላ ነገር ነው የሄድኩት ካለብኝ የስራ ድርርቦች አኳያ ማለት ነው። ምንድን ነው መጀመሪያ ያ ነገር በጣም ረዥም ሰዓት የፈጀ ውይይት እንደሆነ ማስገንዘብ ፈልጋለሁ። ሰዓታት የፈጀ ውይይት ነው። ስንት ደቂቃ ነው ቅጂው? ምናልባት አንተ የምታውቀው ከሆነ ስንት ነው? ምን ያህል ደቂቃ ነው እነሱ ያወጡት? 30 ደቂቃ ነው በለው። ግን ያ ነገር ይሄ ጉዳይ የተወያየ ነው በጣም ለረዥም ሰዓታት ነው። እንደገና ደግሞ በተደጋጋሚ ቀናት ነው የተወያየ ነው። ስለምን ነበረ የምንወያየው? የሰላም ጥሪ እያልን ስንወያይ ነበረ። ስለምንድን ነው የምናወራው? ከዓለም አቀፉ ማህበረሰብ የሰላም ጥሪ ቢመጣልን እንዴት ነው ምላሽ የምንሰጠው ብለን በይሆናል በሲናሪዮ ፈረንጆች እንደሚሉት ማለት ነው በይሆናል ኮሚቴ አቋቁመን ኮሚቴው ጥናት አድርጎ እሱ ላይ ነው የምንወያየው። የተለያዩ ሲናሪዮች ቢልድ እናደርጋለን። ለምሳሌ እኛ አሁን ከአገዛዙ ቢመጣ ዓለም አቀፉ ማህበረሰብ ቢመጣ ከአደረጃጀታችን ከአማራ ፋኖ ህዝባዊ ድርጅቶች ካሉ ፋኖች ቢመጣ እያልን ሲናሪዎችን ኮሚቴ ያጠራና ተዘጋጅተን ነው የምንቀመጠው። ተዘጋጅተን ነው የምንቀመጠው። ይሄኛውን ሌኩ መጀመሪያ ሊሰመርበት ቢገባው ጉዳይ ስለ ከዓለም አቀፉ ማህበረሰብ ስለሚመጣ የሰላም ጥሪ ቢመጣስ የሚል ለምንድን ነው በዛ ሰዓት ላይ ይሄንን ኮሚቴ አቋቁመን ያስጠና ነው ያልን እንደሆነ ሁሉም ሰው እንደሚያውቀው ከአፍሪካ ህብረት፣ ከኢጋድ፣ ከአውሮፓ ህብረት እና ከአሜሪካ የተውጣጡ ወኪሎች ጋር ውይይት ጀምረን ነበር። ኢንጌጅመንት ግንኙነት ፈጥረን ነበር። ስለዚህ ይህን ግንኙነት በምንፈጥርበት ሰዓት ላይ የተለያዩ እኛም የራሳችንን አጀንዳ ይዘን እንመጣለን፣ እነሱም የተለያዩ አጀንዳዎች ይዘን ይመጣሉ። እነሱ ያመጧቸውን አጀንዳ ላይ እንነጋገራለን። እኛ ያመጣነው እኛ ደግሞ የምናቀርበውን አጀንዳ ላይ ይነጋገራሉ። አጀንዳ አታምጡ ማለታችን። ስለዚህ ምንድን ነው ስንል የነበረው በሰላም ይሄንን ጉዳይ ይሄን አሁን በአማራ ክልል ውስጥ ያለው ጦርነት በሰላም ፍቱት፣ ተደራደሩ ቢሉን የሰላም ጥሪ ቢያቀርቡ ምንድን ነው የምንላቸው ብለን በዛ ይሆናል ሃይፖቴቲካል የሆነው ሲናሪዮ ለዛ የምንሰጠው ምላሽ ላይ ምንለው የተዘጋጀ ነው የነበረው ማለት ነው። ቅድም በዚህ ጉዳይ ላይ እንደ ድርጅት አቋም መውሰድ አለብን። ይሄ አቋም ደግሞ የተጠና መሆን አለበት። በተጠና ብቻ ሳይሆን ኮሚቴ አቋቁም ታስጠናለህ። በተጠና በውጤቱ ላይ ደግሞ ዝም ብለህ አይደለም የምትቀበለው፣ ውይይት ማድረግ አለብን። የት ነው ይህን ውይይት የምናደርገው? አንዱ አመራር ሸዋ ነው፣ አንዱ አመራር ወሎ ነው፣ አንዱ አመራር ጎጃም ነው፣ አንዱ አመራር ጎንደር ነው። በጣም ሰፊ ቀጠና ላይ ያለ ነው ኮሚቴ አባላት ማለት ነው። በአራቱም ጠቅላይ ግዛቶች ነው ያለ ነው። በአካል ተገናኝተን ቁጭ ብለን መዋየት አንችልም። ማድረግ የምንችለው ምንድነው? በስልክ መዋየት ነው። የስልክ ደግሞ የመጀመሪያ አማራጭ ዋትሳፕ ነው ቢቻል ማለት ነው። ግን ዋትሳፕ ደግሞ የለም። ቢኖርም ደግሞ ሁሉ ጊዜ ይቆራረጣል። ውይይት ለማድረግ አያመችም። ግን አልነበርም፣ የለም። በዛን ሰዓት ላይ በተለይ በጣም አስቸጋሪ የነበረበት ነው እና ማናችንም አብዛኞቻችን ዋትሳፕ አልነበረም። ስለዚህ የግድ የመደበኛ ስልክ ላይ ወደንም ጠላንም ተገናኝተን ተወያይተናል። እንደሚቀዱት እናውቃለን። ግን ዞሮ ዞሮ የመርህ ጉዳይ ስለሆነ የምንነጋገረው በመርህ ላይ ስለሆነ በኦፐሬሽን ላይ ስላልሆነ፣ በኦፐሬሽን ላይ ያለው ጉዳይ ሚስጥር ነው። በምንም ተአምር ስልክ ላይ አይወጣም። በመርህ ላይ የምታደርጋቸው ነገሮች ግን ሚስጥር አይደለም። ፍለጉት በአደባባይ ነው የምትነጋገረው በመርህ ጉዳይ ላይ። ስለዚህ የመርህ ጉዳይ ነው ይሄ። ከዓለም አቀፉ ማህበረሰብ እንደዚህ አይነት ጥሪ ቢመጣልን ምንድን ነው የምንለው ነገር ሚስጥር አይደለም። ከህዝብ በስተጀርባ ወይም ከአባላት በስተጀርባ የምንወስደው አቋም አይደለም። ስለዚህ ይቅዱት።
ከፈለጉም ለህዝብ ያቅርቡት ምንም ይመጣብን ነገር የለም ብለን የገባንበት ነበር። አሁን ምንድነው ያደረጉት? አሁን ቆራርጠው ያቀረቡት ቆራርጠው አቅርበውታል። አሁን በተለይ የዓለም አቀፉ ማህበረሰብ የምትለው ደግሞ እንደሌለች ነው የሰማሁት። እንዳልኩ ምንም አልሰማሁም። በተለይ የዓለም አቀፉ ማህበረሰብ የሚመጣ የሰላም ጥሪ ብቻ የምትለዋል ነው ያስገቡት እና ያው ቅድም እንዳልኩት በወሬ ለመናድ ነው እየተንቀሳቀሱ ያሉት ለማለት ነው። ምናልባት እስክንድር አንድ ሊነሳ የሚችለው በዚህ በውይይታችሁ ወይም ደግሞ በወጣው ድምጽ ውስጥ እኔና ኮሎኔልን አነጋገሩ ስትል ይደመጣልና ወደፊት ለሚመጣ ጉዳይ ነው ለማለት የሚያስችል ነው ወይ የሚል ጥያቄ ሊነሳ ቢችል ምንድነው ምላሽ? በጣም አመሰግናለሁ ብሩክ። አልሰማሁትም እንዳልኩ ያቺ ስልክ እጇን ዞሮ የቆራረጡት ሰዎች በጣም የሚደነቁ ናቸው። ገብቶኛል ምን ለመፍጠር እንደፈለጉ ምን ስሜት ለመፍጠር እንደፈለጉ። እውነታውን ግን ይህንን ሂደቱን ከዓለም አቀፉ ማህበረሰብ ጋር የነበረውን ግንኙነት በገለጽኩበት ጊዜ በደንብ ተቀምጧል። እሱም ምንድነው መጀመሪያ ዓለም አቀፉ ማህበረሰብ ድርጅታችንን ኮንታክት መነጋገር እንደሚፈልግ ሲገልጽልን ጉዳዩን ወደ ስራ አስፈጻሚ ኮሚቴ ነው ስራ አስፈጻሚ ኮሚቴ ላይ ተነጋግረንበት ሁለታችን እኔና ኮሎኔል ፋንታሁን እንድናነጋግራቸው የተመደብነው። ስለዚህ በምደባችን በውክልናችን መሰረት ደውለን አናግረናቸዋል። ስለዚህ ይሄ ነው የሆነው። ስለ ዓለም አቀፉ ማህበረሰብ የተነጋገርነው ከነሱ ጋር ነው። ስለዚህ አሁን ምንድነው ያደረጓት? ይቺን ቅድም እንዳልኩ እየቆራረጡ ልክ የተነጋገርነው ከሌላ አካል ጋር አስመስለው ለማቅረብ ሞክረዋልና ጥረታቸው የሚደነቅ ቢሆንም ዞሮ ግን ፍጹም ልብ ወለድና ተረት ነው ለማለት ነው። እና ኮሎኔል ፋንታሁን በድርጅታችን ተወክለን አሁንም ደግመዋለሁ ያነጋገርነው የዓለም አቀፉ ማህበረሰብ ነው። ይሄም ቀደም ብዬ ገለጽኩት ነው። እሱም ነው ቀደም ብዬ ገልጬዋለሁ። አሁን የቆራረጡ ሰዎች ይሄንን እውነታ መደለዝ አይችሉም። ወደ ኋላ ሄደው ይሄንን እውነታ እንዳልነበር ማድረግ አይችሉም። ስለዚህ ሁለታችን ያነጋገርነው በስልክ ያነጋገርናቸው ከኛ ጋር በአካል አልተገናኙም። ከኔ ጋር በአካል አልተገናኙም። በኋላ ከድርጅታችን ጋር በአካል ሲገናኙ እኔ ያለሁት ሸዋ ነው ይታወቃል። እነሱ ግን የተገናኙት ሌላ ጠቅላይ ግዛት ውስጥ ነው፣ ወሎ ውስጥ ነው የተገናኙት። ወሎ ሄደው የተገናኙት። እኔ ደግሞ በዛ በአካል በተገናኙት ውስጥ አልተመደብኩም ነበር። ኮሚቴ አቋቁመን ዝርዝር ስራ ስለሆነ በስራ አስፈጻሚ ኮሚቴ አባል የሚመራ ኮሚቴ አቋቁመን እሱን አነጋገራቸው። ፕሮፌሰር ጌታ አስራት የሚመራው ኮሚቴ ማለት ነው። እሱ ነው በአካል ሄዶ ያነጋገራቸው። ስለዚህ ስለሱ ነው የምናወራው። ቅድም እንዳልኩ ዞሮ ይሄ በአጠቃላይ እያወራን ያለ ነው ከዓለም አቀፉ ማህበረሰብ ጋር ስለነበረን ግንኙነት፣ ከዓለም አቀፉ ማህበረሰብ ጋር ብንገናኝ ምን ጉዳይ ይዘው ሊመጡ ይችላሉ እና እንዴት ነው የምንመልስላቸው የሚለው ነው እየተወያየንበት ያለ ነው ማለት ነው። ምን ያህል በነገራችን ላይ ምን ያህል የተደራጀ ምን ያህል የተጠና እንቅስቃሴ እንደምናደርግ ተጨባጭ ማስረጃ ነው። ይሄ ህዝቡን ሊያኮራው ይገባል። ምን ያህል ይሄንን ሀገር እንኳን እንደው በእጃችን ላይ ቢወድቅ ምን ያህል ይሄንን ሀገር ለመምራት በፋኖ ውስጥ ብቃት እንዳለ አመላካች ነው ብዬ አስባለሁ። ይሄንንም ህዝቡ እንዲታዘብልን እንፈልጋለን። የዓለም አቀፉ ማህበረሰብ እንዲታዘብልን እንፈልጋለን። ትክክለኛ ይሄንን ትግል ማሻገር የሚችል ድርጅት አቁመናል። ለዛ ማስረጃ ነው። በመንግስት ደረጃ የሚሰራ ስራ ነው። እኛ ግን በአንድ እጃችን ውጊያ፣ በአንድ እጃችን ደግሞ መንግስት የሚሰራውን ስራ እየሰራ ነው ለማለት ነው። ብሩክ እንደው እስክንድር አንድ ነገር ላንሳና አንድም ጥያቄ አለኝ። አንድ ነገር ላንሳ። ምናልባት በስብሰባችሁ መንግስት እንደሚቀርጸው ያወቃችሁበት እንደሚቀርጸው አውቃችሁ እንደተወያያችሁ ትወያዩት ደግሞ በመርህ ላይና በመልካም ነገር ላይ ስለሆነ ቢቀርጸውም ችግር የለም በሚል ነው። ምናልባት መንግስት ቀርጾት ሊቆራርጠው እንደሚችል ደግሞ ታውቃላችሁ፣ በደንብ አድርጎ ልምዱ አላችሁና እናንተስ ይሄን ነገር ቀርጻችሁ የማስቀመጥ እድሉን ተጠቅማችኋል? ቀርጻችሁ አስቀምጣችሁ ይሆን? ይሄን እንግዲህ ጽህፈት ቤቱ ነው የሚከታተለው። ቀርጾት ሊሆን ይችላል ብዬ አስባለሁ። ግን የድርጅታችን ጽህፈት ቤት አለው። እንደዚህ አይነት ስራዎች የሚሰራ ጽህፈት ቤቱ ነው። ይሄንን ከጽህፈት ቤቱ ማለት አለብኝ፣ ማጣራት አለብኝ። ምን ቀርጻቸው ስብሰባዎች አሉ፣ ማንቀርጻቸው ስብሰባዎች አሉ። ሁሉንም ስብሰባዎች አንቀርጽ፣ ወሳኝ የሆኑትን ስብሰባዎች ግን እንቀርጻለን። ስለዚህ በየትኛው ምድብ ውስጥ ነው ይሄንን ያስቀመጡት የሚለውን አላውቅም። እውነት ለመናገር ቅድም ጠቅሼው እንደሆነ አላውቅም። ይሄ ለተከታታይ ቀናት የተደረጉ በጣም ረጅም ሰዓታት የፈጁ ስብሰባዎች ናቸው። ከነዛ ውስጥ ነው አሁን ቆራርጠው ምን ያህል ደቂቃ እንደሆነ አላውቅም፣ ግን ቅድም ብለናል ምናልባት 30 ደቂቃ ነበር። 30 ደቂቃውን ያወጡት ከአንድ ባሊ ውስጥ በአንድ ጭልፋ እንደመጨለፍ ነው የሚቆጠረው እና አጠቃላይ ስዕሉን ለመረዳት ያ እንዳልኩት በተከታታይ ቀናት የተደረጉ ውይይቶችን ሙሉ ለሙሉ ማድመጥ ያስፈልጋል። ነጥቡ ምንድነው? እየተነጋገርን የነበረው አሁንም አሰምርበት ደጋግሜ የምለው ከዓለም አቀፉ ማህበረሰብ ጋር ስለነበረን ግንኙነትና ግንኙነቱን ስናደርግ ደግሞ እንዴት
የሚነሱ ጥያቄዎችን እንዴት መመለስ እንዳለብን በተደራጀ መልኩ መንግስት በማይዘጋጅበት ደረጃ ተዘጋጅተን ስለመሄዳችን የሚያሳይ ነው ለማለት ነው። በዛ ልክ ነው ስንዘጋጅ የነበረው። መንግስት እንኳን በዚህ ልክ ይዘጋጃል ብለን አናስብም። ለትግሉ የተሰጠ ነው። ይሄን ያህል በዚያ ጥንቃቄ ነው እየሄድንበት ያለ ነው። ለዚህ ነው ይሄ ድርጅት ትግል ማሻገር ይችላል የምንለው ስላለንበት ብቻ አይደለም። ለእኛ ብዙዎቻችን ራሱ በተለያዩ እኔ ደግሞ በተለያዩ ድርጅቶች ውስጥ አልፌያለሁ። ፖለቲካ ድርጅቶች ውስጥ እንደዚህ አይነት የተጠና እንደዚህ አይነት ጥንቃቄ ያለበት ትግል ከዚህ በፊት አላጋጠመኝም። ይሄ በጣም አስደማሚ ነው ለማለት ነው። እንደው እስክንድር በዚህ ላይ የመጨረሻ ጥያቄ ላንሳ። ምክንያቱም አሁንም መጨረሻ ላይ ያልክ ያለው በጣም የተጠና ነገር እያደረጋችሁ እንደሆነ ለማሳወቅ ለመግለጽ የሞከርከው ሙከራ አለ። እንግዲህ እናንተ በዛ የውይይት ላይ በተለይ ደግሞ ከዓለም አቀፉ ተቋማት ጋር ስትወያዩ ሶስት ነገሮችን ነው በዋናነት ያነሳችሁት። እርዳታ ለህዝቡ የሚደርስበትን መንገድ፣ በአማራ ህዝብ ላይ የደረሰውን የዘር ጭፍጨፋ ማጋለጥና ለዛ ደግሞ የሚሆን ቦታውን መርጣችሁ እንዲያዩ ማድረግ፣ እንደዚሁም ደግሞ የድርጅቱ አቋምና ቁመናን ማስረዳት እንደሆነ ገልጻችኋል። በደንብ ህብረተሰቡ ጋር ገብቷል። በዚህ ውይይት ላይ ግን ጦርነትን በሰላም ስለመቋጨት የሚል ነገር ስላለ ይሄ ነገር ከየት መጣ የሚል ነገር ቢነሳስ ለምንድን ነው ይሄ ነገር ተነሳው የሚል ነገር ስላለ የተቆረጠና የተቀጠለ እንደሆነ ብረዳም ይሄንንም እንድታጠራልኝ ስለምፈልግ ነው። ቅድም የገለጽኩት ምናልባት በደንብ አልገለጽኩት ይሆናል። እኛ የተዘጋጀ ነው በራሳችን አጀንዳ ላይ ብቻ አይደለም የተዘጋጀ ነው እነሱ ሊያነሷቸው በሚችሉት ጉዳዮችም ላይ አጀንዳዎች እኛ እነዚህን አጀንዳዎች አሁን ቅድም እንዳልከው በሶስቱ ጉዳዮች ላይ ተዘጋጅተናል። እሱን በሚመለከት ያደረግናቸው በጣም ሰፊና ጥልቀት ያላቸው ውይይቶችን ቆራርጦ አጋልጣለሁ ማለት ነው አላውቅም፣ ግን እሱም በእጁ አለ። በነገራችን ላይ እንደገና ደግሞ የተዘጋጀ ነው ደግሞ እነሱ ሊያነሷቸው ይሄ እኛ የምናነሳቸው ናቸው። ከእነሱ ጋር ስንገናኝ ደግሞ እነሱ የሚያነሷቸው አጀንዳዎች አሉ። አንዱ ሊያነሱ የሚችሉት ጥያቄ ዓለም አቀፉ ማህበረሰብ ሊያነሳ የሚችለው ጦርነቱን በሰላም መፍታት አለባችሁ፣ ወደ ድርድር መግባት አለባችሁ ቢሉን ምንድን ነው የምንላቸው? ምንድን ነው ምላሻችን የሚሆነው ብለን ነው የተወያየ ነው። ዘራፍ አንልም። እንደኛ እስከ መጨረሻው ድረስ በትጥቅ ትግል ነው የምንሄደው ብለን ዘራፍ አንልም። መርህ ላይ የቆመ ለምን ጦርነት ውስጥ እንደገባን የሚያስረዳ በማስረጃ የተደገፈ አቋም ያሳልክ። ጦርነት የመጨረሻ አማራጫችን ነው ለኛ። የሰላም በሮች በሙሉ ተዘግተውብን ነው ወደዚህ የገባ ነው። የመኖርና ያለመኖር ጥያቄ ሆኖብን እንጂ ተራ የሆነ የዲሞክራሲ ጥያቄዎች አንስተን አይደለም፣ የጄኖሳይድ ጥያቄ አንስተን ነው። ስለዚህ ያንን ማስረዳት ማሳመን አለብን። ስለዚህ የሰላም ጥያቄ በሚያነሱበት ጊዜ እኛ እኮ ጸረ ሰላም አይደለንም። ሰላምን ጠልተን አይደለም፣ ጦርነትን ናፍቀን አይደለም የገባ ነው እዚህ ውስጥ የገባ ነው። እንደዚህ አይነት ችግር ስላጋጠመን የመኖርና ያለመኖር ጥያቄ ስለሆነ ነው። በማንነታችን ህፃን ሴት እርጉዝ ሳይባል፣ አረጋዊ ሳይባል፣ ፖለቲካ አመለካከት ሳይባል፣ ሀብታም ድሃ ሳይባል፣ የፖለቲካ አቋም ሳይባል በጅምላ እየተጨፈጨፉ ነው። ይህንን ደግሞ ጭፍጨፋ የሚፈጽሙ ጽንፈኛ አማጽያን ብቻ ሳይሆኑ በዋናነት ጭፍጨፋው የሚፈጽመው መንግስታዊ መዋቅር ነው። እሱን ያስገባን የመንግስት ሚና ነው፣ የመንግስት ድርጊት ነው ያስገባን። ይህን መፍታት የሚቻለው እንዴት ነው? በሰላም ከዚህ በፊት እንደዚህ አይነት የጄኖሳይድ ችግር በሰላማዊ መንገድ ተፈቷል ወይ ብለን ዝርዝር የሆነ ዝግጅት አድርገናል። ስለዚህ እኛ ሰላምን እንደማንጠላ ለዓለም አቀፉ ማህበረሰቡ፣ ለአማራ ህዝብም ለኢትዮጵያ ህዝብም የማስረዳት ኃላፊነት ተሸክም አለብን፣ ግዴታ አለብን። ስለዛ ነው ያወራነው። እንዴት ነው የምናስረዳው ብለን በዝርዝር ነው የገባንበት። ሙሉን ቢያወጡት ህዝብ ይማርበታል። እነሱም የሰሙትም ደግሞ ሰዎች ተምረውበታል ብለን ጥርጣሬ የለን። በጣም አስደማሚ የሆነ በጣም አሳማኝ የሆነ መነሻ ትንታኔና መደምደሚያ ነው ያለው ነገራችን ላይ። ስለዚህ ለዓለም አቀፉ ማህበረሰብ ይህንን ጥያቄ ቢያነሱ ኖሮ በቂ ምላሽ ይዘናል። በቂ ምላሽ እንዴት ነው እንደዚህ አይነት እነሱ በሚሉት ልክ ዝም ብሎ ተንደርድሮ በድርድር ወይም በወዘተ የሚፈታ ችግር ነው ብለን አናምንም። ያንን ግን በደንብ የምናስረዳበት ምክንያት ተጨባጭ ነገር መኖር አለበት። እዛ ተጨባጭ ነገሮች ላይ ተፋጭተን ተከራክረን ተወያይተን አንስተን የሚጣል ነገር ጥለን የሚጨመር ነገር ጨምረን ተዘጋጅተን እንበላለን። አናፍር። ይሄ መስዋዕትነት እየከፈለ ያለ ህዝብ የሚያስከብረው ክርክር የሚያስከብረው አቋም ይዘናል። እንግዲያው ለእውነት እኛን ያለውን እውነታ ይህ አገዛዝ በእኛ በኩል ያለውን ትክክለኛ ገጽታ ለህዝብ ለማቅረብ የሚፈልግ ከሆነ እስቲ ሙሉን ያቅርበው። ምን ችግር አለው? ሙሉ እኮ በእጃቸው ነው። ለምንድን ነው ቆራርጠው የሚያቀርቡት? ሙሉን ያቅርቡት። ህዝብ ይዳኘን፣ እኛ እነሱን ይዳኘን ለማለት ነው። ብሩክ ይዳኘን። እስቲ እንግዲህ አሁን አሰራር ካለ፣ ግልጽነት ካለ፣ ሀቀኝነት እነሱ ጋር ካለ እስቲ ሙሉን ያቅርቡት። ምንም ሳይቆራረጥ የሚቆራረጥ ነገር በነገራችን ላይ ቅድም አንስቼዋለሁ።
በቀላሉ ቼክ ማድረግ ይቻላል። አሁንም እኔ ተቆራረጥኩኝ ስላልኩኝ አይደለም የህዝብ መቀበል ያለበት። አለመቆራረጡን የሚያስረዳ ካለ እኔ ዋሽቻለሁ ማለት ነው። ዋሾ ሆኜ ተገኝቻለሁ ማለት ነው። በአማኝነት ሊኖረኝ አይገባም ማለት ነው። ህዝብ በዛ ይመስለኝ። እስቲ እንትን ይበሉ እንግዲህ አሁን ለቀቅነው የሚሉትን የስልክ ቅጂ እንዳልተቆራረጠና ሙሉውን ማቅረባቸውን በማስረጃ ያምጡልን። እንትን አላቸው አይደለም? የሳይበር ሰራዊት የሚባል አላቸው አይደለም? ለሳይበር ሰራዊታቸው ይሄንን ስራ ሰጥቶ ያምጣ እና ዞሮ ምን ለማለት ፈልጌ ነው፣ ይሄ ጉዳይ ያው ሰው ግንዛቤ መያዝ ያለበት። ግንዛቤ የለውም ብዬ አይደለም። እርግጥ ሁሉም ሰው ግንዛቤ ስለሌለው ነው የምደጋግመው። አንዳንድ ደግሞ የዋሃለ እና ተቆራርጦ የሚቀርበው አጠቃላይ ታርጌቱም ህዝቡ አይደለም። በነገራችን ላይ ሰራዊታችን ነው፣ እኛ ድርጅታችን ነው፣ ከውስጥ ላይ ያፈርሱን ነው። ይሄንን ግምት ውስጥ አስገብቶ ህዝቡ ላይ ደምጥ ይገባል ማለት ነው። አይሰራም፣ ግን እንደማይሰራ ግን ላረጋግጥላችሁ ፈልጋለሁ። ሰራዊታችን በዚህ አይፈርስም። ሰራዊታችንም ያፈርሱት ከሆነ ተዋግተው ነው ሊያፈርሱት የሚችሉት። ተዋግተው ደግሞ ማፍረስ እንደማይችሉ በተጨባጭ አሳይተናቸዋል። በጣም ጥሩ እስክንድር፣ እንደው ምናልባት ቀደም ብዬ ባነሳሁት ጥያቄ ላይ በተለይ ደግሞ ጽህፈት ቤታችሁ ቀርጻችሁት ቢሆን ኖሮ እነሱን አውጡ አታውጡ የሚለው ክርክር ውስጥ ሳይገባ እናንተ መንግስትን ማጋለጥ ትችሉ የሚል አስተያየት ስለነበረኝ ነው። እንደዛ ማጋለጥና በትክክል እናንተ ያረጋችሁት ይሄ ነው፣ መንግስት ግን እየቆራረጠ እንዴት እንደሚያወጣ ህዝቡ በደንብ እንዲረዳ ማድረግ የሚቻልበት እድል ነበር ለማለት ነው። ቢያንስ ለወደፊቱም ከዚህ መማር እንደሚያስፈልግ መጠቆም ወዳለሁ። ምናልባት እዚህ ላይ አስተያየት የምትሰጠኝ ከሆነ ደስ ይለኛል፣ እንደዚህ አይነት ነገሮች ቢኖሩ። አለዛ ግን ወደ መጨረሻው መወያ ጉዳያችን ወይም ጥያቄዎች ለማለፍ እችላለሁ። ይሄ እኮ ያፈጻጸም ጉዳይ ነው። ያፈጻጸም ጉዳይ እኔ አልገባበትም። መሬ ነው የምናስቀምጠው፣ አሰራር ነው የምናስቀምጠው። ያስቀምጠው አሰራር አለ ጽህፈት ቤቱ ነው የሚወስነው። ውይይቶች የሚቀዱና የማይቀዱ ብሎ ይወስናል። እኛ አያሳውቀንም፣ እሱ ነው የሚወስነው። አጀንዳውን ያውቃል። አጀንዳ የሚይዘው ጽህፈት ቤቱ ነው። የስራ አስፈጻሚ ኮሚቴ ስብሰባዎች ዝም ብሎ አይደለም የሚደረጉት። በጽህፈት ቤት ደረጃ አጀንዳ ተይዞባቸው በአጀንዳዎቹ ነው የምናደረገው። ይሄ አጀንዳ መቀረጽ አለበት ካለ ይቀርጻል። እኛ ያሳውቀን። አስፈላጊ ከሆነ እኛ አጀን ማስወጣት እንችላለን። ይህንም ማጣራት ይችላሉ። ዞሮ ማለት የፈለኩት እኔ ምን እንዳደረጉ አላውቅም። በዚህ ቀርቶት ሊሆን ይችላል፣ ላይሆንም ይችላል። የውስጥ ይሄ እኮ የእንትን ነው። በነገራችን ላይ የውሳኔ ምናልባት ብዙ ጊዜ የሚያተኩሩት እነሱ ውሳኔ ያለበት ውሳኔ የምንወስንበት ስብሰባ ሲሆን ያችን ይቀዳሉ። ስለዚህ ረዥሙን አሁን እንዳልኩ ተከታታይ ቀናት የተደረገ ውይይት ነው። ስለዚህ ያን ሁሉ ተከታታይ ቀናት ውይይት ከመጀመሪያ እስከ መጨረሻ መቅዳቱ አስፈላጊ ሆኖ ላያገኙት ይችላሉ። አላደረጉም እያልኩኝ አይደለም፣ ግን መጨረሻ ላይ የውሳኔ ደረጃ ላይ ስንደርስ ግን ወሳኝ ጉዳይ ከሆነ ያችን ያስቀራሉ ማለት ነው፣ ውሳኔ ስለሆነ። ስለዚህ ይሄ አሁን ያልኩ ስብሰባ ከመጀመሪያ እስከ መጨረሻ ባይቀዳ እንኳን ላለመቅዳት ቢወስኑ እንኳን መጨረሻ ላይ ውሳኔ አካባቢ ቀርተውት ሊሆን ይችላል። በጽሁፍም ደግሞ የሚቀመጥ እንትን አለ፣ ውሳኔ ብቻ ነው በጽሁፍ ደረጃ፣ በቃለ ጉባኤ ደረጃ ማለት ነው። በቃለ ጉባኤ ብቻ ውሳኔ አስቀምጦት ሊሆን ይችላል። አላውቅም። ዞሮ የጽህፈት ቤት ስራ እዚህ ውስጥ በዝርዝር እኔ አልገባም ለማለት ነው። ወደ መጨረሻው መወያ ነገር ልለፍ። ከመስፍን ጋር የተገናኘ እንግዲህ መግለጫ አውጥታችኋል። መስፍን ከክልሉ ምክትል ፕሬዚዳንት ጋር ውይይት እንዳደረገ የሚያሳይ ድምጽ ወጥቷል። ከዛም ጋር ተያይዞ ደግሞ እናንተ እርምጃ ወስዳችኋል። እሱን ያው በቁጥጥር ስር አድርጎ ሰብአዊ መብቱ ተከብሮ ምርመራ እየተካሄደ እንደሆነ የገለጻችሁበት ሁኔታ አለ። ያን ደግሞ ምርመራውን ውጤት ለህዝቡ እንደምትገልጹ ተናግራችኋል። ያንን ህዝቡ ይጠብቃል። ግን ምናልባት መስፍን የድርጅቱ አመራር ነውና ሌሎች የድርጅቱ አመራሮች በዚህ ውስጥ ተሳትፈዋል የሚል ነገር ይነሳል። አሉ ወይ? አልተሳተፉም ማለት የሚቻልበት ነገር አለ ወይ? ምናልባት የተጣራ ነገር ካለ እዚህ ላይ አስተያየት በሰጠኝ ደስ ይለኛል። እሱ እንግዲህ በምርመራ ሂደት ላይ ነው ያለው። ብሩክ፣ ያው እንደሚታወቀው በምርመራ ሂደት ላይ ባለ ነገር ላይ በህግ በተያያዘ ጉዳይ ላይ አስተያየት አይሰጥም። እሱማ እንግዲህ ምርመራ ለምን ይደረጋል? ምርመራው ትርጉም ያጣል ማለት ነው። ስለዚህ ይሄንን ጉዳዩን ለያዙት ሰዎች ተወው ነገር ነው። በመግለጫው ላይ እንዳልነው ውጤቱን ለህዝብ ይፋ እናደርጋለን። ዋና ቁም ነገር ምንድን ነው በዚህ ጉዳይ ላይ? አቶ መስፍን የድርጅት ውክልና የለውም። ድርጅቱን ወክሎ ከአገዛዙ ጋር እንዲገናኝ እንኳን በውኑ ዓለማችን አይደለም በትንም አልተሰጠውም። ብቻ በአጠቃላይ እንደዚህ አይነት ውክልና አልተሰጠውም። ስለዚህ ይሄንን በእርግጠኝነት መናገር እችላለሁ። ስለዚህ ይሄን ነው ድርጅቱ የሚያውቀው። ውክልና አልሰጠነውም። ከአገዛዙ ጋር እኛ በቀጥታም በተዘዋዋሪም ግንኙነት አድርገን አናውቅም። የማድረግም እቅድ አልነበረንም። ይሄ በዚህ ልክም ያደረግነው ውይይት የለም። ከዓለም አቀፉ ማህበረሰብ ጋር ግን ተገናኝተናል።
ተገናኝተናል፣ ውይይት አድርገናል። የመጀመሪያ ዙር ውይይት አድርገናል። ሁለተኛ ዙር ውይይት አላደረግንም። የጊዜው በስልክ ያገኛቸዋል ማለትም በጣም ትልቅ ጉዳይ ትልቅ ውሳኔ ላይ ያልተደረሰ ቢሆንም ዝም ብለው በተነሱት ጉዳዮች ላይ ይገናኛሉ፣ ይነጋገራሉ። ከተነጋገሩበት ጉዳዮች መካከል አንዱ ቅድም የተዘጋጀንበት የሰላም ጥሪ አይደለም፣ አላነሱ በስብሰባው ላይ ይህን ጉዳይ አላነሱ። ስለዚህ ተዘጋጅተንበታል ግን አላነሱም። ስለዚህ አልተነጋገርንበትም። ነገሮች ያሉት በዚህ ደረጃ ናቸው ነው ማለት ነው። እንግዲህ ህዝቡ ጋር ብዥታ ፈጥሯልና ያው እናንተ ወጣችሁ መግለጫ ሰጥታችኋል። ከዛ በኋላ የሚመጣውን ደግሞ ህዝቡ እየጠበቀ ነው። ግን እንደዚህ አይነት ነገሮች ሲከሰቱ በተለይ ውስጥ ያሉትን ታች ያሉትን አመራሩ ነው እንግዲህ አመራር አካል ነው የሚናገረው። ታች ያለው በተለይ ደግሞ በእናንተ አመራር በእናንተ መንገድ የሚጓዘው ምን አይነት ስሜት ይፈጥርበታል? ይሄ ከተሰማ በኋላስ ከሰራዊቱ ጋር የመነጋገር እድል ገጥሟችሁ ሰራዊቱን ያስረዳችሁበት ሁኔታ ተፈጥሮ ይሆን? አዎ ከሰራዊታችን ጋር ሁሉ ጊዜ ያው ግንኙነት አለ። ይሄን የሚሰሩ አሉ፣ የፖለቲካ ክፍል አለ። ይሄንን ከሰራዊቱ ጋር ሁሉ ጊዜ ውይይት ያደርጋል። በወቅታዊ ጉዳዮች ላይ አጠቃላይ በምናደርገው ትግል ላይ፣ በአፈጻጸም ላይ፣ በአጠቃላይ በጦርነቱ አፈጻጸም ላይ ወዘተ ማናቸውም ነገር ላይ እና ይሄ የቀን ተቀን ተግባር ነው። ስለዚህ ይሄንን ጉዳይ እንደላይ ልዩ ትኩረት ሰጥተን ሰራዊቱን እየሰበሰብን የተለየ ገለጻ አልሰጠንም። ለምን ይሄ ጉዳይ ኖረም አልኖረም ከሰራዊቱ ጋር በየጊዜው የሚደረጉ ምክክሮች፣ ውይይቶች፣ ክርክሮች ስላሉ ማለት ነው። ስለዚህ በመደበኛ ሂደት ውስጥ ያለ ነገር ነው ለማለት ነው። ቅድም እንዳልኩት ሰራዊታችን ግን አስተሳሰቡ ስቴት ኦፍ ማይንድ የምንለው ማለት ነው። ስቴት ኦፍ ማይንዱ እናውቃለን። ምን ከስርዓቱ በኩል የሚፈለገው ነገር ምን እንደሆነ ጠንቅቆ ያውቅ ነው። ስለዚህ ከስርዓቱ በኩል ምንም ተወረወረ አይሞቀውም፣ አይበርደውም፣ ያውቃል። ቅድም እንዳልኩት በመሬት ላይ ማሸነፍ እንዳልቻለ ሰራዊት ጠንቅቆ ያውቀዋል። በየጊዜው ይፋለመዋል። ስለዚህ መሬት ላይ በውጊያ ማሸነፍ ያልቻለውን በወሬ ለማሸነፍ የታገለ መሆኑን ያውቃል። ይሄን እስካወቀ ድረስ ከስርዓቱ የሚመጡ የተለያዩ ጥቅሞች፣ ሴራዎች እንዳልኩት በከንቱ ነው የሚያልፉት። ይሄንን መቋቋም የሚችል ሰራዊት ነው የገነባነው። ይሄንን መቋቋም የሚችል ማህበረሰብም ነው እያስተዳደርን ያለ ነው። በነገራችን ላይ በአብዛኛው ማለት ነው። ሁሉም ሰው በዚህ ደረጃ ልክ ነው አንድ ነው። በአብዛኛው ግን ማህበረሰባችን በሽታ ውስጥ የሚገባ አይደለም። ትንሽም ትልቅም ነገር ሲከሰት የሚደናገጥ የሚደናበር አይደለም እና ደግሞ አዲስ ነገር አይደለም። አልፈንበታል። ባለፉት አመታት ኦልሞስት አሁን ሁለት አመታት ሊሆኑ ነው። በሁለቱ አመታት ውስጥ ብዙ ነገር አይተናል። ስለዚህ አሁን እኛ የሚያስደንቀን የሚያስገርመን ቁጭ ብድግ የሚያደርገን ነገር አይከሰትም። ያንኑ ነገር ነው በተለያየ መንገድ እየደገሙ ያሉት። ለምንድን ነው የሚደግሙት? ጭንቅ ላይ ስለሆኑ በዚህ ልክ ነው ያለው ነገር ማለት ነው። እና ይህን እንረዳለን። የሚረዳ ሰራዊት ነው ያለን ለማለት ነው። እንደው ምናልባት በመጨረሻ እስክንድር አሁንም እንግዲህ ተመልሼ ቀረጻ ጋር ሊሄድ ነው። ምክንያቱም ከዚህ በፊት ከድርጅቱ አመሰራረት ጀምሮ ሌሎች አጣማው ቆራርጠው ሲጠቀሙበት እንደነበረ እናስታውሳለን። ብዙ ነገሮች ዋጋ አስከፍሏቸዋል። አሁንም የመስፍን ጉዳይ በዚሁ መሰረት በህግ ተይዟል። ደንብና ስርዓት ባለው መልኩ እናንተ የምታደርጉት ነገር አለ። ህዝብ ማወቅ ያለበት ነገር ተቀርጾ በስነ ስርዓት ህዝቡ እንዲያውቅ የማድረግ ነገርን ከዚህ ድክመታችሁ ተምራችሁ ይሄን ነገር ስታደርጉ ይሆን ወይ የሚል ጥያቄ ነው ያነሳሁት። ልክ ነው እንጂ እናደርጋለን። ምንም ጥያቄ የለውም። ዞሮ የምርመራው ውጤት ነው የሚወስነው ሁሉን ነገር ማለት ነው። የምርመራውን ውጤት ማለትም ምንም እንደብቀው ነገር የለም። ሊሰመርበት ይገባል። ከህዝብ እንደብቀው ነገር የለም። ስለዚህ ውጤቱን እንየው። ውጤቱን ምን እንደሚያመጣና ያለውን ሳንጨምር ሳንቀንስ እውነታውን ለህዝብ እናደርሳለን እና በምትለው ልክ ያደርጉታል ብዬ አስባለሁ። አፈጻጸም ጉዳይ ውስጥ ያልገባም ስራ ስላልሆነ ማለት ነው። ስራ ያልሆነ እያንዳንዷ ነገር ውስጥ እንደዚህ ያድርጉ አለ። በእኔ በድርጅት ውስጥ ካለኝ ኃላፊነት አኳያ ማክሮ ማኔጅመንት ይባላል፣ ማይክሮ ማኔጅመንት ይባላል ነገር አለ። ማይክሮ ማኔጅመንት ውስጥ አልገባም። አድርገው ብል ባዝኜ ስለምቀር ማለት ነው። የኔ ስራ ማክሮ ማኔጅመንት ነው። ስለዚህ ይሄ በማክሮ ማኔጅመንት ደረጃ የሚታይ አይደለም ለማለት ፈልጌ ነው። ብሩክ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ምናልባት ቀረ ብለህ የምታስበው ነገር ካለ ጊዜው ያንተ ነው። ውሰድና ለአድማጭ ተመልካቾች ለሚሰማህ መልእክት እንድታስተላልፍ እድሉን ልስጥህ። እሺ፣ በጣም አመሰግናለሁ። ላገዛዙ ነው እውነት ለመናገር መልእክት ማስተላለፍ እንፈልገው። እርግጥ ለህዝቡም ለሰራዊታችንም ማስተላለፍ ደስ ባለኝ ኖሮ ግን ትንሽ ጨለም ብሏልና ያለሁበት ቦታ ስለማያመች ላገዛዙ ብቻ መልእክት ላስተላልፍ እና አጭር ነች እሷ። ምንም ሞክሩ በምትሉት መንገድ በወሬ ጦራችን ሰራዊታችን ይሄ ትግል አይፈርስም። ይሄንን ስላልኩኝ ታቆማላችሁ ማለት አይደለም። ያው ገጥመናልና በሁሉ መንገድ እንሄድበታለን ብላችኋል። ሄዱበት። ዞሮ የምትፈልጉት ውጤት እንደማታገኙ ግን አረጋግጥላችኋለሁ።
ለማለት ነው። የዚህ ህዝብ ጥያቄ የመኖርና ለመኖር ጥያቄ ብቻ ነው። ይሄ ሲመለስ ብቻ ነው የገባንበት ፍልሚያ እልባት የሚያገኘው ማለት ነው። ይሄንን ደግሞ ለመመለስ ፈቃደኞች አይደላችሁ። ይሄ ደግሞ እናንተ ጋር ያለ ችግር ነው። ይሄንን ለመመለስ ፈቃደኞች አይደላችሁ። ይሄ እስከሆነ ድረስ ይሄ ጦርነት ይቀጥላል ማለት ነው፣ በድል እስከሚጠናቀቅ ድረስ። ይሄን ለማለት ነው። ብሩክ ስለሰጠኸኝ እድል አመሰግናለሁ። በጣም አመሰግናለሁ። ሁሌም ምላሽ ስለምሰጠኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ህዝቡ እንደው መጠየቅ ያለባቸውን ነገሮች ለማንሳት ሞክሬያለሁ። አሁንም ጥያቄ ካለኝ እንደምደውል ለመግለጽ ነው። እስክንድር በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። ለአንተም ለአድማጭም እንደዚሁ ምስጋና ማቅረብ ፈልጋለሁ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ።